ሄሎ ዶክተር፣ ለአንተ የምስራች አለኝ። ምን ተገኝቶ ነው? ለአንተና ለቤተሰብ ከንፋስ የፈጠነ መንፈስ የሆነ ሞተረኛ አግኝቼልሃለሁ። እኔ ሰው እንጂ መንፈስ አልኩ እንዴ ጎግል? ያው ማጣፈጫ ጣል ጣል ለማድረግ ያለው። በቃ አሁን ዲዩቲ ስላለብኝ አልችልም። ስልኩን ላክልኝና በስልክ ላውራው። ሞተረኛ ሊዲያ ኪሩቤል ከስንት ጊዜ በኋላ አገኘሁሽ። ኪሩ ተረጋጋ። ኪራት በኛ አንቺ ካዲ። የኔና ያንተ ጉዳይ ያለቀለት ጉዳይ ነው። ባይገርምሽ ገና መጀመሩ። ለምን ተስፋ አትቆርጥም? ከጠፋሽ በቅጽበት ጀምሮ ስፈልግሽ ነበር። ያ ምንም ለውጥ ሊፈጥር አይችልም። ያለ ምክንያት እዚህ ቤት አልተገኘሁኝ። የኔን ህይወት ገሃነም አድርገሽ በእህቴ ደም ጠብታማ እንድትዝናኝ አልፈቅድልሽም። ምን ልታመጣ? ምን ላደርግ እንደምችል አንድ ባንድ ባሳይሽ አይሻልሽም? ወንድ ነህ። መቼም ዶክተር በህይወቱ እየተወንሽበት እንደሆነ አያውቅም አይደል? እያስፈራራኸኝ ባልሆነ። በጭራሽ የማደርገውን ነገር እየነገርኩሽ። ቅዠታም ነህ። እመኚ፣ መቅሰፍት ነው መሆኑ። መቼ ይሆን ግን ቤቴ ስገባ መልካም ነገር ማየው? ትንንሽ አይኖች አንላዩ ካልታደሉስ? ኤክስኪውዝ ሚ ግን የሚያክለውን የራስሽን ክፋት ማየት ስላልቻሉ ነው። እየሰደብሽ ነው? ከገባሽ ትምህርት እየሰጠውሽ ነው። ነያ ነይ ምችኝ። ሐረግዬ ለምን ዝም አትይም? ታት ትናገር። መንቅሬ ጎዳና ላይ ስላልጣልኳችሁ ነው አይደል? እንዳንቺ ስብና ከቆሸሸው ጋር ከመኖር ጎዳና በስንት ጣሙ። አህያ ምን ቢሏት አመድ ነው አለች። ቆይ ለምን አትረጋም? አፍሽን ዝጊ አንቺ ሴትዮ። አልዘጋም ካልሽ ደግሞ እዚሁ ነው ማስቀርሽ። እንዴ አሁንስ አበዛሽው። እሺ እናቴን እንድትናገሪ አልፈቅድልሽም። ከዚህ በኋላ ከተናገረች መንቅሬ ያስወጣልሽ። ስርዓትሽን ያዢ። አይዞሽ አይዞሽ። አይዞሽ አይዞሽ አይዞሽ። ትንሽ ትንሽ አይዞሽ፣ በቃ አይዞሽ። በሚስጥር ቋጠሮ በሰለለ ተስፋ በህንቡኩር ህይወት ነፍስ ስትከፋ ምንድን ነው እንዴ? ምን ሆነች ነው? እናትና ልጅ ማንም የላትም ብለው ሊገሉኝ ነበር። ሊሆን አይችልም። አንተ ነህ እንደውም የልብ ልብ ሰጥታቸው በቤት ያዋረድከኝ። ስማርት እኮ ነው እንዴ ማዘር፣ እስከ መደባደብ ድረስ? ቆይ ምን እየተካሄደ ነው? ዶክተር ላነክልን በሙሉ እግዚአብሔር ይስጥልኝ። ቆይ ምን እየተፈጠረ እንዳለ ለምንድን ነው የማትነግሩኝ? ልጄን ገላብኝ ነበርኩ። በጣም ግራ እያጋባችሁኝ ነው። እሷ እዛ። ዶክተር አንተ አትጨነቅ። ነገሩን በተሳሳተ ነገር ተረድተው አይምሮህን እንዳታቆሽሽ። አንተ በጣም ጥሩ ነፍስ ያለ ሰው ነህ። እና አሁን ምን እያላችሁኝ ነው? ይኸውልህ ዶክተር፣ በእኛ ምክንያት ትዳርህን፣ ቤትህን እንድታፈርስ እንድታጣ አንፈልግም። እኛ እንደሆነ አንዴ ፈርዶብናል። በቃ እግራችን ወደ አመራ
ቦታ እንሄዳለን። ኖ ማዘር፣ አይሆንም። ኖ ሁሉንም ነገር አብረን ነው የምንጋፈጠው። ከማን ጋር ነው የምትጋፈጠው ዶክተር ኤርሚያስ? ከኔ ጋር ነው ወይስ ከነዚህ የማይድኑ ነቀርሳዎች ጋር? ሊዲያ ቶ እኔ ማን እንደሆንኩ ያወቀ አይመስለኝም። እሱ እንደዛ እንደተጫወተብኝማ በጥፉን እከፍለዋለሁ። እጄን አጣጥፌ የምቀመጥ አቅመ ቢስ አድርጎኝ ነበራ። ኧረ አንተ አታስብ፣ ቤቱን ሩዋንዳ ነው የማደርገው። ከዛ ቀድሜ ናንቺ ነው ሩዋንዳ አረግልሽ የለን ኮቴ የለህም እንዴ? ይቅርታ እንዴ፣ መልሼ እደውላለሁ። ያመሃል እንዴ? አዎ ያመኛል። አሁን ጮኬ ጉድህን ሳልዘረግፈው እስቲ ቀሪ ቀርቦ የሚደርስልኝ ሰው ካለ እናያለን። ጩይ ያኔ ፍቅር እንዴት ነሽ? አንቺ ፊትሽ ልክ አይደለም። ምን ሆነሻል? የጨነቅሽ ትመስያለሽ። ነጋችን አያሳስብም ኪራ? እሱማ በጣም ነው የሚያስጨንቀኝ። የሆነ ነገር ማድረግ እንዳለብን ይሰማኛል። መቼም አንቺ መላ አታጭም። ሴት ልጅ አይደልሽ? ምን ብናደርግ ይችላል? አንድ ኢምፖርተር ዘመድ አለኝ እና ስራውን ጆይን ካደረግነው ውጤታማ እንደምንሆን ነግሮኛል። ጥሩ ሀሳብ ይመስላል። ሶ የኔ ፍቅር በዚህ ሰዓት እኮ 5 ሳንቲም የለኝም። ይሄን ታውቂያለሽ እንዴ? አውቃለሁ። ታዲያ ምን አድርገን ነው? የሲስተር ገንዘብ አካውንት ላይ እንዳለ ነግረኛል። በጭራሽ እንዳታስቢ የኔ ፍቅር። ስራ ሳይኖረን ታዲያ እንዴት ነው አብረን የምንኖረው? የኔ ፍቅር እስቲ ቆይሽ፣ ለማንኛውም ከማዬ ጋር ላውራበትና እነግርሻለሁ። እሳቸውማ በፍጹም ይሄንን መስማት የለባቸውም። ዶንት ወሪ ቤቢ፣ ሲስተር ከመምጣቷ በፊት ኢኒሻል ካፒታሉን 100% ከቨር አድርገን እንጠብቃታለን። ካላመንከኝ ደግሞ አልጨቀጭቀም፣ ሊቀር ይችላል። ክህደትሽ እናቴን፣ እህቴን፣ ቤተሰቦቼን ሁላ ነው ያሰጠኝ። ይገባሻል? እባክህ አታለቃቅስብኝ። የእኔ ክደት ሳይሆን ያንተ ጅልነት ነው። እና ዘላለም አለሜን ካንተ ጋር ያከኩ እንድኖር ፈልገ ነበር። የድህነትን መራራ ጽዋ ወደሽ ሳይሆን በግድሽ እግትሻል። አሁን ምን አባል ሰራ ነው እዚህ የመጣው? ከኔስ ምንድን ነው የምትፈልገው? ሁለት ነገር። አንድ የዋባልሽ የከፈተልሽ ሱፐርማርኬት ውስጥ የዴሊቨሪ አገልግሎት መስጠት ፈልጋለሁ። ሁለተኛውስ? የእህቴን የደም ጠብታ። ሲያምርህ ይቀራል። ጥሩ። አይ የምትይ ከሆነ ግን ሮማንስ የነበረውን ታሪካችንን ለዶክተርሽ ነግሬልሽ ህልምሽን ቅዠት ነው ማድረግብሽ። አንተን ከኔ በላይ የሚያምን ይመስላል? እንዲያምነኝ ጉልበት አላባክንም። ስጋ የለበሰ እውነት በአይኑ በብሮቱ አሾፈዋል። ለምንና ምን ፈልገሽ እንደቀረብሽም ደግሞ አውቃለሁ። አዎ ታውቂ ይሆናል። ከሱ ለምፈልገው ነገር ግን ብዙ ለፍቼበታለሁ። እሱ ጋር የምታገኙ ስለይበልጥ እንደፈለክ ማሰብ ትችላለህ። አየሽ፣ እኔ ደግሞ ያን የተሻለውን ነገር ነጥቀሻለሁ። እሺ በአንድ ነገር እንስማማ። በምን? ገንዘቡን በሙሉ እሰጥሃለሁ። አንተም የኔ የሆኑ መረጃዎችን በሙሉ ትሰጠኛለህ። እስከነወለዱ ማለት ቢሰራበት ሊኖረው የሚችለውን ዋጋ አስበሽ። ከዛ ግን እንኳን አይንህን ጥላህም ማየት አልፈልግም። ዶክተር ግን የዋ ነገር ነው አይደል? እሱ አይመለከትም። ነገ እኮ እኔን ሲሆን እየታየኝ። አሁን ውጣልኝ። አሁን እወጣልሻለሁ፣ ግን እንደማንላቀቅ እያወቅሽ። ጅል በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ህይወት ያው ምን አደርጋለሁ፣ በቀን እንደ ዶሮ አልጋ ላይ ሰፍሬ አንተን ውይሽ እያረኩ ነው። ሲሪየስሊ እየቀለድኩ አይደለም። በጣም ነው ሚስ ያረኩ። ማ ስለ ኪሩቤል ነው የምታወራው? ጅል በለው። ይሄን ሁሉ ገንዘብ አንስቼ ከምሰጠው ብሞት ይሻለኛል። ይልቅ እሱን ተወውና እቅፍ ናፍቆኛል። ዶክተር ስልክሽ ተይዞበት በመስመር ስልክ ሊያገኝሽ ይፈልጋል። ማውራት እንደማልፈልግ ንገሪው፣ ወይም ደግሞ ካንተ የተሻለ ሰው እያወራሽ ነው ብለሽ አቃጥሪለት ይሻላል። ስሚ፣ ያለሽው በረት ውስጥ አይደለም። አንኳኩቶ መግባት ይልመድብሽ። አንኳኩቻለሁ፣ ግን የበሩ ድምፅ የውስጥሽን ጩኸት አልበለጠውም መሰለኝ።
ተፈጥሮ ወግናለኝ ቅኔ ፈታ ዝምታ ሰላም ነው። እግዚአብሔር ይመስገን። አመሰግናለሁ። ኧረ ምንም ማለት ማዘርዬ ወዴት እየሄዱ ነው? ስምህ ማን ነበር ያልከኝ? ኪር ማለት ነው። ማለቴ ዋሴ ይባላሉ ማዘር። ውይ ዋሲው እርጅናውን መሰለኝ አልሰማውም እኮ። ኧረ ገና ኖት ማዘርዬ። አይ ብለህ ነው? ኧረ እውነቴን ነው ማዘር። አምኛለሁ። ማዘርዬ የሚከብዶት ነገር ካለ ግን ሞተር ይዣለሁኝ ላግዞት እችላለሁ። አይ ጭንቀቴን ነው። ኧረ እሱንም ቢሆን ችግር የለውም ደስ ይለኛል። ውይ ሰማኸኝ እንዴ? ኧረ አልሰማሁትም ማዘር። በል ሂድ የኔ ልጅ፣ እኔንም አዘገየኸኝ። ወዴት ነው የሚሄዱት? የድሮ ሰፈሬ ለስራና ለማያባራው ትዝታዬ። ባሉሽ የኔ እናት ሰላም ነው። በልሽ ደነዋል። በዥንጉርጉር ህይወት ነፍሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ የሚቀና ዛሬ ነው ነገ ነው ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው ማለኛ ብለሽ እኮ ነው የገባችው። ምድር ሰመመ የፍጥረት ሽልታ ባዶነት ሲነግስ ሆኑ ሀሽታ ነፍስ የሚቀሰቅስ ሹክሹክታ ይሰማኛል ልጨብጠው ብሻም ስቀርብ ይሸሸኛል ሚስጥር ነው ህይወት አንዳንዴ ሚስጥር ነው እንደዚህ ነች ሚስጥር ምናቃት ይመስለናል ግን ሚስጥር ነው አናቃት እንድሰማ ብዬ አፌን አልከፍትም እንድታይም ብዬ አፌን አልዘረጋም ተፈጥሮ ወግናለኝ ቅኔ ፈታ ምንድን ነው? ዶክተር ይህን ርካሽነትሽን ያቅማል። ኪራዬ፣ እኔ ማንም መሆን አልፈልግም። ማንም ገላዬንና ጭንቅላቴን ሊይዝ አይችልም። ዶክተርስ? እሱማ ስጋዬን እቅፍ ሲያደርግ ህሊናዬ በብርሃን ፍጥነት ብርር። ዶክተር እኮ ግን በጣም ጥሩ ሰው። ለምንድን ነው የምትጎጂው? ነገርኩህ እኮ ኪራ፣ ለምን የዋህ ትሆናለህ? እኔ ከማንኛውም ወንድ በታች ሆኜ ገላዬን ከማንም ጋር አላጋድም። ትንሽ ሆኜ ነው የምታገኙኝ። ያን ጊዜ ደግሞ እኔን ለማግኘት ማትቧጥጡት ነገር አይኖርም። እማማ ትሙት አውሪ ነሽ ግን አውሪ። ታውቃለህ ኪራ፣ አሁንም ድረስ ልቤ ላንተ መምታቱን አላውቅም። ጠረንህ ያምረኛል፣ ባንተ መታቀፍ ይናፍቀኛል። ስሜትሽን እጋራለሁ። አይኔን በስ ስታይ ነው የሴትነት ጠረንሽ ከውስጤ ይዘልቅ። አሁንም ድረስ በእኔ መታቀፍ ያምርሃል አይደል? አትሳሳች። ላቅፍሽ አይደል ላንቅሽ ነው ምናፍቀው። ጉድ ላክ። በሚስጥር ቋጠሮ በዥንጉርጉር ህይወት ነፍሴ ስትከፋ ከመሳደድኝ መሽነፎ ኧረ እኔ አሁንስ ፈተና ይዘ አንገቴ የሚቀና ዛሬ ነው ነገ ነው ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው ገና ደም እንባ ታለቅሻለሽ። የፍጥረት ሽልታ ባዶነት ሲነግስ ኦኦ መነፋረቅ ካማረሽ እዛ ሄደሽ መነፋረቅ ትችያለሽ። እኔ ላይ አታላዝኝ። ሹክሹክታ ይሰማኛል ልጨብጠው ብሻም ስቀርብ ይሸሸኛል ሚስጥር ነው ህይወት አንዳንዴ ሚስጥር ነው እንደዚህ ነች ሚስጥር ምናቃት ይመስለናል ግን ሚስጥር ነው
በቅርቡ እገልሽና ጮክ ብዬ ስቃለሁ። እንድታይም ብዬ እጅን አልዘረጋ ተፈጥሮ ወግናለኝ ቅኔ ፈታ ዝምታ ያውራ ማዘር እስኪ እርስዎ እንኳን ይንገሩኝ፣ ምንድን ነው የተፈጠረው? እሷስ እንደዚህ እንድትሆን ያደረጋት ምንድን ነው? አይ ዶክተር ቤታችን ተሸጠ። ምን? ያ ዘበነ የሚባል ሰውዬ እንደተሳለቀብን እኮ አልቀረም። ተስፋችን እኮ እንደ ጉም ተናነ። ይኸው ባዶ እጃችንን ቀረን። ጨረታው ላይ ጥርጣሬ እንዳለን ብንጠይቅም ፍርድ ቤቱ አቤቱታችንን ሊቀበለን አልቻለም። ስለዚህ የሆነ የጥቅም ግንኙነት አለ ማለት ነው? አይን ያወጣ ነው። ለማንኛውም ማዘር እንደዚህ አይነት ሰጣ ገባ ውስጥ መግባት በሽታውን ያባብሰዋል። ምን ማለቴ ገና ሀረግ አገገመች ስንል ምን እናርግ ዶክተር? ይጨንቀን እኮ ነው። ይገባኛል ማዘር። እስከ መቼ ነው ዶክተር ያንተ ሸክም ሆነን የምንኖረው? ካለንበት ሰቀቀን ላንወጣ አንተንም ችግር ውስጥ ከምንከት ተውንና በቃ ህይወትህን ኑር። ሀረግ ያለ ምክንያት እኮ ወደዚህ ዓለም አልመጣንም። የኛ ምክንያት አሁን ያለንበት ቢሆንስ? ጭንቅላትሽን ማለቂያ በሌላቸው ጥያቄዎች ውስጥ ከተሽ እንዳትጨነቂ። አይ ዶክተር ባይዘ ቀዶ ጥገና እስከምታደርጉ ድረስ መድኃኒቱ። ዶክተር ስለማን ነው የምታወራው? ቆይ እንዴ የምን ቀዶ ጥገና ነው? ሶሪ። አው እንትን ሀረግ እስከሚሻለች ድረስ መድኃኒቱን በደንብ መውሰድ አለብሽ። እሺ ግን አሁን አትጨነቁ፣ ደህና ነኝ። ደግመሽ ራስሽን እንዳታስጨንቂ። እሺ ዶክተር። ፕሮሚስ? ፕሮሚስ። ብሩህ ተስፋ ይታየኛል። ልፋ ቢልህ እኮ ነው። ፈጣሪ እንደሰው አይደለም። ገቢዎች ሱፐር ማርኬት መጥተው ነበር። ሊዲያ አሁን የምናወራበት ሰዓት አይደለም ስለሱ። ዋጋ ለሌላቸው ሰዎች እኮ ነው ገንዘብና ቤትህን እያባከንክ ያለው። እያናገርኩ እኮ ነው። የት ላይ ነው የምትሄደው ሰውዬ? ቆይ እሺ አንቺ በእነሱ ቦታ ብትሆኝስ? እኔ ላይ አታሟርትብኝ። እከካቸውን ለራሳቸው። ሟርት አይደለም ሊሆን ይችል ነበር። በየትኛው በደሌ? አንቺ ጤነኛ ስለሆንሽ ቤታችን በበረከት ስለተሞላ በደግነትሽ ይመስልሻል? እንግዲህ አሁንስ አንድ እውነት ልንገርህ። እውነት ካለሽ የእነሱ እዚህ ቤት መቆየት በጣም ነው ያስጠላኝ። አንቺ ተመርዘሻል፣ በእውነት ተመርዘሻል። ሊዲያ ሊዲያ፣ ምን ያስጨዋል? ሰው በገዛ ቤቱ ማረፍ አይችልም? ከምንድን ነው የምታርፊው? ስራ የለሽም እያልከኝ ነው? እኔ ቃል አልወጣኝም። የልብህን ተናግረሃል። እንደዛ ከተሰማሽ በጣም ይቅርታ። ግን እነዚህ ወረቀቶች የሽያጭና የግዢ ደረሰኞች አይደል እንዴ? እዚህ ምን ይሰራሉ? ማታ ልነግርህ ስሞክር እኮ ከኔ ጩኸት ይልቅ የእሷን ማላዘን እየሰማ ነበር። ሊዲያ ለምን ራስሽን ችለሽ እንደማታወሪ ይገርመኛል። ልጨቀጭቀኝ ነው እንዴ በጠዋት የቀሰቀስከኝ? ይህንን እኮ መስራት የነበረበት አካውንታንቱ ነው አይደል? አባርሬዋለሁ። ለምን? ስላልተመቸኝ። ቆይ ለምን እንደምትጨቃጨቀኝ? ለምን እንደሚሆን አታረገውም? ሕክምና እንጂ አካውንቲንግ አልተማርኩም። ይህን ደግሞ ታውቂያለሽ። እንደፈለክ አድርግ። በአጭር ጊዜ ውስጥ ግን መላክ ካልፈለክለት ከገቢዎች ጋር ጦርነት ነው የምንገጥመው። በቃ አስተካክለሽ አስቀምጪው። ጊዜያዊ መፍትሄ እንፈልግለታለን። ሰላም።
እንዴ ሀረግ ተሽሎች ነው ኪችን የገባሽው? አሁን በጣም ደህና ነኝ። ሰላም ነይ ነይ፣ እነዚህን ወረቀቶች አስተካኪ። ከመሳደድኝ መሽነፎ የምለው አንገቴ የሚቀናው ዛሬ ነው። በደንብ አስተካኪያቸው። የምድር ሰመመ የፍጥረት ሽልታ ባዶነት ሲነግስ ሲሆኑ ሀሽታ ነፍስ የሚቀሰቅስ ሹክሹክታ ይሰማኛል። ልጨብጠው ብሻም ስቀርብ ይሸሸኛል። ምንድን ነው? ጠዋት ስትጨቃጨቁበት የነበረ ወረቀት ነው። አሁን ሁሉም ነገር ተስተካክሏል። የምርሽን ነው? ቆይ ማን ሰርቶት ነው? ይሄን ያንተ ለማምጣት ሰርተው ይሆናል። ዶክተር የሂሳብ ሰራተኞችን ዘንግተዋል መሰለኝ። ኖ አልረሳሁትም፣ ግን እንዴት በዚህ ፍጥነት ብዬ ነው። አይ በጣም ቀላል ነው፣ ግን አንዳንድ እቃዎች ካለ ደረሰኝ ተሽጠዋል እና በሆነ ሚስ የምታገኙ ከሆነ ደረሰኝ ማስቆረጥ ይኖርባቸዋል። ዋው የእውነቴን ነው፣ የግድ ነው። ካልሆነ ግን የውጭ ኦዲተሮች ካገኟችሁ በጣም ከባድ ነው የሚሆንባችሁ። መፍጠን አለባችሁ። ምን ሊያመጡ? ቆይ ምን አይነት ግዴለሽነት ነው? ሀረግ በጣም እናመሰግናለን። ህይወት አንዳንዴ እንደዚህ ነች። ምናቃት ይመስለናል፣ ግን አናቃት። እንድሰማ ብዬ የፌናል ክፍት እንዴት አመሹ? ሰላም አመሹ? ዛሬ ምን ነው አመሹ? ትንሽ ስራ ስለነበረኝ ነው ያመሸው። ልሸኙታ ታዲያ እኔም ወደዛው ነኝ። እኔ ቀስ እያልኩ እሄዳለሁ። ዜር ይስጥልኝ። እሺ ደህና ነኝ። እማ ህይወት አንዳንዴ እንደዚህ ነች። ምናቃት ይመስለናል፣ ግን አናቃት። በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ህይወት ነፍሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ የሚቀናው ዛሬ ነው ነገ ነው። ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው። የምድር ሰመመ የፍጥረት ሽልታ ባዶነት ሲነግስ ሲሆኑ ሀሽታ ነፍስ የሚቀሰቅስ ሹክሹክታ ይሰማኛል። ልጨብጠው ብሻም ስቀርብ ይሸሸኛል። ሚስጥር ነው ህይወት አንዳንዴ ሚስጥር ነው